የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ስጡባት። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ዘሀበሻ ሰምቷል። መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩ ወደ ሰበር ሰሚ ችሎት በመውሰድ ዋስትና ሊከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዘሀበሻ ነግረዋል። ሰበር ዜና! አዶናይ ውሉን ማቋረጡን አስታወቀም። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። አዶናይ እንዳለውም በእሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400 ሺህ በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያ ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለሕዝብ ይፋ ሳያደርጉ መቅረታቸውን አስታውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኒነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል። በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው የገለጸው አዶናይ እሱን አምነው አፕሊኬሽኑን ላወረዱ በርካታ ተከታዮቹም ይቅርታ ጠይቋል። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን በኮሜንት አጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳለ። አበባየሁ ደሜ በቁጥጥር ስር መዋሉ ተሰምቷል። ዛሬ ከቀኑ 10 ሰዓት ከ50 ገደማ በሜክሲኮ ኬኬር ህንፃ አካባቢ በቁጥጥር ስር ውሎ ወደ ወንጀል ምርመራ ቢሮ ተወስደዋል።
አበባየሁ የታሰረው የሀገር መከላከያ ሰራዊትን ክቡር አልባሳት በመጠቀም ፍቅርና አንድነትን ከመስበክ ይልቅ ማህበራዊ ሚዲያውን በመከፋፈል ንግግሮች ሲበክል በመቆየቱ ነው ተብለዋል። የሀገር ክብር መገለጫ የሆነውን ዩኒፎርም ለግል አጀንዳና ለህዝብ መከፋፈል መጠቀም ዋጋ ያስከፍላለም ተብለዋል። ፖሊስ እርምጃውን ወስደዋል። እናንተስ በዚህ ዜና ላይ ምን ትላላችሁ? የሚገባው እርምጃ ነው የተወሰደው ትላላችሁ ወይስ አይደለም? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። በዚህ ሰዓት በተሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። አዶናይ ባስተላለፈው መልእክት እነሱ ባሰራጯቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ ውርዶች ወይንም ዳውንሎድስ ማግኘቱን ገልጿል። መተግበሪያው በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን እና እስካሁን ላሰራጨው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው በመግለጽ ህዝቡን ይቅርታ ጠይቋል። በዚህ ሰዓት ጋዜጠኛ ተክለሃይማኖት አዳነ በቁጥጥር ስር መዋሉ ተገለጸ። የእግረኛው ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለሃይማኖት አዳነ በቁጥጥር ስር መዋሉ ተሰምቷል። ጋዜጠኛው በቁጥጥር ስር የዋለው በትላንትናው ዕለት ሐምሌ 23 2018 ዓ.ም መሆኑ ታውቋል። እንዲህ አይናውቼ ስማ አያ መንፈስ ቅዱስ ስጠኝ። እሱ የእኔ ነው። እሸረፍ በልና በስነ ስርዓት እንዳው በእውነት አይናውቼ ኪስ ገብቼ ነው ወቅ አደርጋለሁ። ታዲያ ምን ላድርግ? እንዴት ላሳየህ? ቁጭ በል። እሺ ወታደርነትን ላሳየህ? ኧረ ቁጭ በል። እውነት ላሳየህ? የእግረኛው ሚዲያ ዋና አዘጋጅ መቀደስ ሳይሆንለት የቀረ አይመስለኝም። በአርቲስቶቹ መካከል በእናንተ በኩል መገኘት ለእኔ መቀደስ ነው። እናንተም ደግሞ ነፃ ተብላችሁ እንድትለቀቁ እንመኛለን ሲል አልቃወምም ብለዋል። ብራቸው ይመለስ። ለጥያቄ ትፈልጋለህ ተብሎ እንደተጠራ በትላንት ታዲያ ምናልባትም አብርሃም ግዛው እንደተናገረው እንደ አርቲስቶቹ እንዳሉት ትጠየቃለህ ተብሎ እሱስ ይከብድ ይሆን ስንል ደግሞ እኛ እንጠይቃለን። እስኪ በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን አስቀምጡ። የህዝብ ጥያቄ የፍትህ የበላይነት እንዲህ በፍጥነት ሲረጋገጥ ሀገራችን ከፍ እያለች አርቲስቶቹም ደግሞ ለህዝብ እውነተኛ ይቅርታን እንዲያቀርቡ ያደርጋልና ይህንን ላደረጋችሁ የህግ አካላት ክብር ይገባችሁ። መልካም ጊዜ። ሄኖክ ነኝ። ይህንን አካውንት ከስር ፎሎ፣ ላይክ እና ሼር እያደረጋችሁ ለሚመለከተው አካል አድርሱት። አሁንም ህዝብ ይቀድማል፣ ተጎጂም ይካሳል ብለን ተስፋ እናደርጋለን። መልካም። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተባለ። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል ብለዋል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው። የምጣኔ ሀብት ባለሙያው እንደገለጹት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገም ይገኛል። ታዲያ በዚህ ጉዳይ የእናንተ አስተያየት ምንድነው? ኮሜንት ላይ አጋሩኝ። መረጃውም የኢትዮ ኤፍኤም ነበር። መልካም ጊዜ። በጣም የሚገርም ነው። የእውነት ነው የምላችሁ። በጣም ደስ የሚል ሐሳብ ነው። በጣም ደስ የሚል ሐሳብ ነው። መንገድ እስካሁን ድረስ እንግዲህ አብዛኞቹ ኤክስፕረስ ወይ ካልሆነ በስተቀር ክፍያ የለም። መንግስት የሰራቸው መንገዶች ናቸው ያሉት አብዛኞቹ። በቃ የግል የለም። ይቅርታ አድርጉልኝ። ምናልባት ፋብሪካ ካለ ለፋብሪካው አክሰስ የሚሰራበት ሰው ነው ሊኖር የሚችለው። ከዛ ውጭ ግን
ሁሉም ማለት ይቻላል ሁሉም በክፍለ ሀገርም ብትሄድ በአዲስ አበባም በየትም ብትሄድ የመንግስት መንገዶች ናቸው። ስለዚህ መንግስት አሁን ደህና ገቢ ያገኘ ማለት አይደል? አዎ። ስለዚህ በተለይ ደግሞ አሁን እየተመቸን የመጣው ለምን ታዲያ ዘገየ እስካሁን? በደንብ አርጎ አንቆ ማስከፈል አለበት። አሁን እግረኛም መክፈል አለበት። እግረኛም መክፈል አለበት። ይሄ ነው የቀረው። እግረኛም አሁን ደግሞ መክፈል አለበት። መኪና ብቻ ለምን እግረኛም በዛ የሚያልፍ ደግሞ መክፈል አለበት። ይሄን ያህል ጫማ ረግጠሃል፣ ይሄን ያህል ሂደሃል፣ ይሄን ያህል ኪሎ ሜትር ነው ደግሞ ኪሎ ሜትር ደግሞ የሚያጠና ደግሞ መምጣት አለበት ለሰዎች በእግራቸው ለሚሄዱት። የመኪናማ በጣም አሪፍ ነው። ይሄን ያህል ኪሎ ሜትር ምናምን ዲስታንሱ ይታወቃል። በዚህ አስፋልት ሂዳል ተብሎ ይከፍላል። ምርጥ ነው ይሄ። ለሰዎቹም መዘጋጀት አለበት። አብዛኞች ሰዎች እየከፈሉ አይደለም በእግራቸው የሚሄዱት። በተለይ በእግር የሚሄዱ ሰዎች መክፈል አለባቸው። መንግስት ደህና ገቢ ማግኘት አለበት። አሁን ይሄ ነው በቃ ይሄ ነው በቃ አይዲያ ማለት ኮንክሪት የሆነ አይዲያ ማለት ነው ጋይስ። አሁን ሌላ ደግሞ ፍንጭ ልስጣችሁ የረሳችሁት ካለ አየርም አለ። አየር አለ፣ የምንተነፍሰው አየር አለ። እሱንም አስከፍሉ እንዴ! ሰው በአንድ ቦታ ቁጭ ሲል ብቻ ነው እንደሚከፍለው? አየርን መክፈል አለበት። የአየርን ማስከፈል አለባችሁ። በጣም የሚገርም ነው። እንደዚህ አይነት ብሪሊያንት የሆነ አይምሮ ነው በቃ የሚያስፈልገው ለኢትዮጵያ። የሚገርም ጭንቅላት። ዋው ዋው ዋው! አየር ይቀራል። ለአየር ለምን ተነፍሰው እሱንም ማስከፈል አለባችሁ። ለእግረኛም ማስከፈል አለባችሁ። ለምን መኪና ብቻ? ለምን መኪና ብቻ? ደግሞ በባዶ እግሩ የሚሄደውን ደግሞ በደንብ ማስከፈል አለባችሁ። በባዶ እግሩ በጫማ የሚሄደው አዲስ ጫማ ለለበሰ እንደዚህ ምናምን ሸክ ብሎ ለለበሰ ታረጉና በባዶ እግሩ ለሚሄድ እንደዚህ ጫማው ያለቀ ደግሞ በደንብ አድርጋችሁ ማስከፈል አለባችሁ።